የሰው ልጅ ጥንት ከስልጣኔ ማዕድ ከመቀመጡ በፊት መሸሸጊያ፣ መኖሪያና የመንፈሳዊ ስነ ስርዓቶች መፈጸሚያ አድርጎ ይጠቀምባቸው የነበሩት ዋሻዎች በውስጣቸው እጅግ አስደናቂ የተፈጥሮ ውበትን ቢይዙም በዚያው ልክ ደግሞ ሕይወትን በአይን ጥቅሻ ውስጥ የሚቀጥፉ አደገኛ ወጥመዶች ሊሆኑ ይችላሉ። ይህ ዝርዝር የዳሰሳ ጥንቅር በሰው ልጅ ታሪክ ውስጥ የተመዘገቡትን ዓለምን ያስለቀሱና ያስደነገጡ በቴክኒክ ስህተት፣ በተፈጥሮ አደጋ ወይም በሰውኛ ውሳኔዎች መበላሸት የተከሰቱትን አስከፊ ዋሻ ውስጥ አደጋዎች በጥልቀት ይተነትናል። ውድ የቻናላችን ተከታታዮች፣ በዚህ መሰናዶ የዓለምን አይን በእንባ የሞሉ አሳዛኝ የዋሻ ውስጥ ታሪካዊ ሞቶችን እንዳስሳለን። አብራችሁን ስትቆዩ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሆን እንጋብዛለን። በፈረንጆቹ 2009 የተከሰተው የጆን ጆንስ እና ዩኒቲ ፑቲ ዋሻ አደጋ አስቀድመን እንመልከት። በዋሻ ታሪክ ውስጥ እጅግ አስፈሪና በአእምሮ ውስጥ በቀላሉ የማይጠፋው ይህ አደጋ የተከሰተው በአሜሪካዋ ዩታ በሚገኘው ዩኒቲ ፑቲ ዋሻ ውስጥ ነው። ዩኒቲ ፑቲ ዋሻ በጣም ጠባብ በሆኑ መተላለፊያዎች፣ በጭቃማና በሚያንሸራትቱ አለቶች የሚታወቅ የሃይድሮተርማል ዋሻ ነው። ዋሻው አማተር ወይም ጀማሪ ዋሻ አሳሾች በብዛት የሚጎበኙት ቢሆንም የመውለጃ ቦይ የተባለ እጅግ በጣም ጠባብና አደገኛ ክፍሎች አሉት ነው። እናም የዚህ ዋሻ አሳዛኙ አደጋ ለዓለም ጆሮ መርዶ ሆኖ ሊደርስ በግሪጎሪያኑ ዘመን ቀመር ህዳር 24 ቀን 2009 የ26 ዓመቱ የሕክምና ተማሪና የሁለት ልጆች አባት የሆነው ጆን ኤድዋርድ ጆንስ ከወንድሙና ከጓደኞቹ ጋር በመሆን ዋሻውን ለመጎብኘት ሄደ። ጆን ቀደም ሲል በልጅነቱ ዋሻዎችን ያስስ የነበረ ቢሆንም በዚህ ወቅት ግን ቁመቱ ሜትር ከ83 ሴንቲሜትር እና ክብደቱ 90 ኪሎ ግራም አካባቢ ደርሶ ነበር። ጆን ዋሻው ውስጥ በሆዱ እየተሳበ ሲጓዝ የመውለጃ ቦይ የተባለውን ጠባብ ክፍል ያገኘ መስሎት ወደ አንዱ ገደላማና ጠባብ ስንጥቅ ውስጥ ገባ። ነገር ግን የገባበት ቦታ እስካሁን ድረስ በካርታ ያልተመዘገበና ኢድስፑሽ የሚባል እጅግ ጠባብ የሆነ ወደ ታች ቁልቁል የሚወርድ ስንጥቅ ነበር። ጆን ወደፊት ለመሄድ በሞከረ ቁጥር ዋሻው ይበልጥ እየጠበበ መጣ። ወደ ኋላ ለመመለስ ሲሞክር ግን የስበት ኃይል ወደ ታች ይስበው ነበር። አስቡት፣ የሰው ልጅ ከለመደው የመሬት ጉዞ በተቃረነና እርምጃ በካደው ሁኔታ ላይ ሆኖ ልክ በህልም እንደሚያጋጥም ያለን ስቃይን ሲያስተናግድ። እናም በመጨረሻ ጆን 70 ዲግሪ ገደል በሆነ ጠባብ ስንጥቅ ውስጥ ራሱን ዘግዝቆ አንድ እጁ እንደታጠፈ ሌላኛው ደግሞ እንደተዘረጋ ሆኖ ሙሉ በሙሉ ተቀረቀረ። የነበረበት ቦታ ስፋት 25 በ46 ሴንቲሜትር ብቻ ነበር። ከአንድ የልብስ ማጠቢያ ማሽን በር የማይበልጥ እንደማለት ነው። ጆን ከዚህ የምድር ሲኦል በር እንዲወጣም የነፍስ አድን ሰራተኞች በፍጥነት ቦታው ደረሱ። ግን ደግሞ የዚህ ሰው አቀማመጥ እጅግ አስፈሪና ሙሉ በሙሉ ተዘቅዝቆ የተቀረቀረ በመሆኑ ደም ወደ ጭንቅላቱ እየጎረፈ በልቡና በሳምባው ላይ ከፍተኛ ጫና እየፈጠረ መጣ። ያም ሆኖ ከ100 በላይ የነፍስ አድን ባለሙያዎች ለ27 ሰዓታት ያህል ተረባረቡ። ጆንን ለማውጣት የተራቀቁ የገመድና የመዘወር ስርዓቶች ዘረጉ። ገመዱን ጎትተው ጆንን ጥቂት ሴንቲሜትሮች ወደ ላይ ማንሳት ችለው የነበረ ቢሆንም አንደኛው መዘውር ከተተከለበት የተሰበረ አለት ላይ ተነቅሎ በመውደቁ ጆን ድጋሚ ወደ ነበረበት ትልቅ ስንጥቅ ውስጥ ተንሸራቶ ገባ። እናማ በዚህ አሰቃቂ ሁኔታ ውስጥ ያለው የጆን ሰውነት በተደጋጋሚ በተደረገው አድካሚ ሙከራና በተፈጠረው አደጋ ምክንያት የጆን አካል መቋቋም ተስኖት ዛለ። በመጨረሻ የልጆች አባትና የ26 ዓመቱ ወጣት ጆን ህዳር 25 2009 እኩለ ሌሊት ላይ በልብ ድካም ሕይወቱ አለፈ። አካሉን ከዚያ ጠባብ ስንጥቅ ውስጥ አውጥቶ መቅበር ሙሉ በሙሉ የማይቻል ሆኖ በመገኘቱ ከቤተሰቦቹ ጋር በተደረገ ስምምነት የዩኒቲ ፑቲ ዋሻ የጆን ዘላቂ መቃብር እንዲሆን ተወሰነ። መንግስት ዋሻውን በኮንክሪት በመሙላት ለዘላለም ዘጋው። ይህ አደጋ የሰው ልጅ በጠባብ ቦታ ውስጥ ሊያጋጥመው የሚችለውን ከፍተኛ የስነ ልቦናና የአካል ስቃይ ያሳየ አሰቃቂ ክስተት ሆኖም ተመዘገበ። ሌላኛው በ2018 የተከሰተው የሙፓንግኖን ዋሻ ድራማ ነው። ይህ አደጋ በዓለም ላይ ካሉት እጅግ አስገራሚ የሰው ልጅን የአንድነት መንፈስና የቴክኖሎጂ አጠቃቀም ካሳዩ የዋሻ አደጋዎች ቀዳሚው ነው። ምንም እንኳን አብዛኞቹ ተጎጂዎች ቢተርፉም ሂደቱ ግን እጅግ አደገኛና የህይወት መስዋዕትነትም የተከፈለበት ነበር። አደጋው ሰኔ 2018 በታይላንድ ቺያንግ ዣይ ግዛት ውስጥ በሚገኘው የታምሉዋንግ ዋሻ ስርዓት ውስጥ የተከሰተ ነው።
ዋይልድ ቦልድስ የተባለው የታዳጊዎች እግር ኳስ ቡድን ዕድሜያቸው ከ11 እስከ 16 የሆኑ 12 ተጫዋቾችና የ25 ዓመቱ አሰልጣኛቸው ከልምምድ በኋላ ዋሻውን ለመጎብኘት ገቡ። እነሱ በገቡበት ወቅት ግን ያልተጠበቀና ከወቅቱ ቀድሞ የጣለ ከባድ የክረምት ዝናብ አካባቢውን አጥለቀለቀው። የዝናብ ውሃ ወደ ዋሻው ውስጥ በከፍተኛ ፍጥነት በመግባት መውጫ መንገዶችን በሙሉ አጥለቀለቃቸው። ታዳጊዎቹና አሰልጣኛቸው ወደ ዋሻው ጥልቅ ክፍል በመሸሽ ከዋሻው መግቢያ 4 ኪሎ ሜትር ርቀት ላይ በሚገኝ አንድ ደረቅ የዓለት ክምር ላይ ለመጠለል ተገደዱ። እናም መውጫ መንገድ ያጡት ታዳጊዎች ለ9 ቀናት ያህል ምንም አይነት ምግብ ሳይኖራቸው በጨለማ ውስጥ የኦክስጅን መጠን እየቀነሰ በሄደበት ዋሻ ውስጥ ቆዩ። በዓለም ዙሪያ ያሉ ምርጥ የዋሻ ጠላቂዎች፣ የታይላንድ ባህር ኃይልና ወታደራዊ ባለሙያዎች ቦታው ላይ ተሰባሰቡ። ታዳጊዎቹ መዋኘትም ሆነ በውሃ ውስጥ መተንፈሻ መሳሪያ መጠቀም አይችሉም ነበር። ዋሻው ደግሞ ሙሉ በሙሉ በጭቃማ ውሃ የተሞላ ዜሮ እይታ ያለው እጅግ ጠባብ የሆኑ መተላለፊያዎች ያሉት ሆነ። የሰው ልጅ በሰላም ለመተንፈስ 21 በመቶ ኦክሲጅን ቢያስፈልገውም በዋሻው ውስጥ ያሉት ልጆች የሚያገኙት የኦክሲጅን መጠን ግን ወደ 15 በመቶ ወርዷል። በዛ በጭቃማ ጎርፍ በተጥለቀለቀ ድቅድቅ ጨለማ ዋሻ ውስጥ ተፈጥሮ የቆለፈችባቸው ታዳጊዎች ጭንቀት በረታ። እናም የነፍስ አድን ቡድን ታዳጊዎቹን ይዞ ለመውጣት እጅግ አደገኛ ውሳኔ አስተላለፈ። እያንዳንዱን ታዳጊ ኬታሚን የተባለ ማደንዘዣ በመርፌ በመስጠት ሙሉ በሙሉ ራሳቸው እንዲስቱ ማድረግ። ይህ የተደረገው ታዳጊዎቹ በውሃው ውስጥ በሚጓዙበት ወቅት እንዳይደነግጡና የባለሙያዎችን ስራ እንዳያስተጓጉሉ ነበር። እያንዳንዱ ሕፃን ራሱን ከሳተ በኋላ ሙሉ የፊት ጭንብል ተደርጎለት በሁለት ፕሮፌሽናል ጠላቂዎች እየተመራ በውሃ የተሞሉትን ጠባብ መተላለፊያዎች እያለፉ እንዲወጡ ተደረገ። በዚህ እጅግ አስደናቂ ስራ ላይ ሳማንኩናን የተባለ የቀድሞ የታይላንድ ኔቪ ሲቪል አባል ለታዳጊዎቹ የኦክስጅን ታንክ አቅርቦት ሲመለስ የራሱ ኦክስጅን አልቆበት ሕይወቱ አልፏል። በኋላም ሌላ ጠላቂ በደረሰበት የደም ኢንፌክሽን ሕይወቱ አልፏል። በመጨረሻም ከ18 ቀናት ከባድ ትግል በኋላ 12ቱም ታዳጊዎች እና አሰልጣኛቸው በሕይወት ወጡ። ይህ አደጋ የዋሻ ውስጥ የጎርፍ መጥለቅለቅ ምን ያህል ፈጣንና ገዳይ እንደሆነ ትልቅ ማረጋገጫ ነው። የሞስዴል ካስትል ዋሻ አደጋ ሶስተኛው የዋሻ ውስጥ አስከፊ ችግር የተመዘገበበት ክስተት ነው። በፈረንጆቹ 1967 የተከሰተው ይህ አደጋ በብሪታንያ የዋሻ ታሪክ ውስጥ እጅግ የከፋውና አሳዛኙ አደጋ ተብሎ ተመዝግቧል። የዋሻ ውስጥ አሰሳ በድንገተኛ የአየር ሁኔታ ለውጥ ምን ያህል አደገኛ ሊሆን እንደሚችል ትልቅ ትምህርት የሰጠ ክስተት ነው። በእንግሊዝ ሰሜን ዮርክሻየር በሚገኘው ሞስዴል ካስትል እጅግ ረጅም ጭቃማና በጣም ዝቅተኛ የሆኑ የጣሪያ ክፍሎች ያሉት ዋሻ ነው። ብዙዎቹ መተላለፊያዎች መጎተቻዎች በመባል የሚታወቁ ሲሆን አሳሾች በሆዳቸው እየተሳቡ ብቻ የሚሄዱባቸው ናቸው። እናም በሰኔ 24 1967 6 ወጣትና ጎበዝ የሆኑ እንግሊዛውያን ዋሻ አሳሾች ዋሻውን ይበልጥ ለመመርመር ወደ ውስጥ ገቡ። እነሱ በገቡበት ወቅት የአየሩ ሁኔታ ደመናማ የነበረ ቢሆንም ከሰዓት በኋላ ግን ከባድ የዝናብ ናዳ ወረደ። ዋሻው የሚገኝበት አካባቢ ውሃ የሚሰበስብ ጠባብ ሸለቆ በመሆኑ የዝናቡ ውሃ በቀጥታ ወደ ዋሻ መግቢያው ጎረፈ። የዋሻው መተላለፊያዎች በደቂቃዎች ውስጥ ሙሉ በሙሉ በውሃ ተሞልተው የመውጫ በሮቹ ጥርቅም ብሎ ተዘጉ። የነፍስ አድን ቡድኖች ወዲያውኑ ቢደርሱም ወደ ዋሻው ለመግባት የውሃው መጠን ሲቀንስ ድረስ ለሰዓታት ለመጠበቅ ተገደዱ። የውሃውን ፍሰት ለመቀየር ጊዜያዊ ግድብ ለመስራት ቢሞክሩም አልተሳካም። ከቀናት ፍለጋ በኋላ የነፍስ አድን ባለሙያዎች 5ቱን ከማዳን ይልቅ አስክሬን እንዲለቅሙ ተገደዱ። ወጣቶቹ የሞቱት ወደ ላይኛው የዋሻው ጣሪያ ተጠግተው የኦክሲጅንና የንጹህ አየር እጥረት አጋጥሟቸው በመስጠም ነበር። እናም ይህ አደጋ በብሪታንያ የዋሻ አሰሳ ሕግ ላይ ትልቅ ለውጥ አመጣ። የዋሻ አሳሾች የአየር ሁኔታ ትንበያን በከፍተኛ ጥንቃቄ እንዲከታተሉና የዋሻዎችን የሃይድሮሎጂ ባህሪ እንዲረዱ እንዲያስገድዱ መመሪያዎች ወጡ። ዛሬም ድረስ የሞስዴል ዋሻ መግቢያ ላይ ሰለባዎቹን የሚያስብ የነሐስ ሰሌዳ ተቀምጧል። አራተኛው አስከፊ የዋሻ ውስጥ አደጋ የፍሎይድ ኮይንስ እና የሳንድ ኬቭ አደጋ ነው። ይህ አደጋ በ1925 የተከሰተ ሲሆን በአሜሪካ ታሪክ ውስጥ ከመጀመሪያዎቹ ታላላቅ የሚዲያ ትኩረት የሳቡ ክስተቶች አንዱ ነው። በአንድ ሰው ላይ የደረሰ አደጋ መላውን የሀገሪቱ ሕዝብ ለሳምንታት በጭንቀት ሰቅዞ የያዘ ክስተት ነበር። የዚህ አደጋ ሰለባ የሆነው ፍሎይድ ኮሊንስ በኬንታኪ ግዛት ውስጥ የሚኖር በዋሻ አሰሳ ላይ ወደር የማይገኝለት ልምድ ያለውና አዳዲስ ዋሻዎችን በማግኘት የሚተዳደር ሰው ነበር። በወቅቱ በኬንታኪ የሚገኘው ማሞዝ ዋሻ የቱሪስት መስህብ መሆን በመጀመሩ ፍሎይድ የራሱን የቱሪስት ዋሻ አግኝቶ ለመክበር ያለም ነበር። እናም በጥር 30 1925 ፍሎይድ ብቻውን ሳንድ ኬቭ
ኬቭ ወደ ተባለ አዲስ ዋሻ ገባ። ዋሻው በተፈጥሮ የማይረጋጋ በአሸዋማና በሚሰባበሩ አለቶች የተሞላ ነበር። ፍሎይድ በጠባብ ስንጥቅ ውስጥ የጭንቅላት መብራት እየተጠቀመ ሲጓዝ መብራቱ መጥፋት ጀመረ። ለመውጣት ወደ ኋላ ሲመለስ በአጋጣሚ አንድ የ32 ኪሎ ግራም ክብደት ያለው ትልቅ አለት ከላይ ተንዶ የወደቀ ሲሆን የፍሎይድን ግራግር መድረሻ በሌለው ሁኔታ አጣብቆ ያዘ። እናም ፍሎይድ ከምድር በታች 17 ሜትር ጥልቀት ባለውና ከመግቢያው በ46 ሜትር ርቀት ሙሉ በሙሉ ተቀረቀረ። ከቦታው አስቸጋሪነት የተነሳም የነፍስ አድን ሰራተኞች ደርሰው አለቱን ለማንሳት አልቻሉም። ይህ በእንዲህ እንዳለ ዊሊያም በርክ ሚለር የተባለ ጋዜጠኛ ወደ ፍሎይድ ዘልቆ በመግባት ቃለ መጠይቅ አደረገለት። ታሪኩ በአሜሪካ የሬዲዮና የጋዜጣ አውታሮች ላይ ሰደድ እሳት ሆኖ ተሰራጨ። በሺዎች የሚቆጠሩ ቱሪስቶች፣ ጋዜጠኞችና የማወቅ ጉጉት ያላቸው ሰዎች በዋሻው ዙሪያ ድንኳን ጥለው መሰብሰብ ጀመሩ። በአምስተኛው ቀን በዋሻው ውስጥ ሌላ የአለት መናድ ተከስቶ ወደ ፍሎይድ የሚወስደውን መንገድ ሙሉ በሙሉ ዘጋው። የነፍስ አድን ቡድኑ ወደ ፍሎይድ ለመድረስ አዲስ ቀጥተኛ ጉድጓድ ለመቆፈር ወሰነ። ሆኖም ይህ ስራ 12 ቀናት ፈጀ። በመጨረሻም በፌብሩዋሪ 16 1925 የነፍስ አድን ሰራተኞቹ ጉድጓዱን ቆፍረው ፍሎይድ ዘንድ ቢደርሱም እሱ ግን ከ3 ቀናት በፊት በረሃብ በጥምና በብርድ ሕይወቱ አልፎ ነበር የጠበቃቸው። እናም የዚህ ሰው አደጋ በዋሻ ምርምር ወቅት ብቻቸውን መጓዝ ስለሚያስከትለው አደጋ ጥልቅ ማስተማሪያ ሆኖ ይኖራል። የ1983ቱ የፕሎንዥን ዴፎንተን ደቫውሎክስ አደጋ ሌላኛው የዋሻ ውስጥ ክፉ ገጽ ነው። የዋሻ አደጋዎች በምድር ደረቅ ክፍሎች ላይ ብቻ የተገደቡ አይደሉም። እጅግ አስፈሪዎቹ አደጋዎች የሚከሰቱት በውሃ የተሞሉ የዋሻ ስርዓቶች ላይ ጭምር ነው እንጂ። በፈረንሳይ የሚገኘው ፎንተን ደቫውክሉዝ በዓለም ላይ ካሉት ጥልቅ የውሃ ውስጥ ምንጮች አንዱ ነው። ዋሻው እጅግ አስፈሪ ጥልቀት ያለውና ወደ ታች ቁልቁል የሚወርድ ቀጥተኛ ገደል ነው። በ1983 ክሎድ ቱልሜ የተባለ ልምድ ያለው ፈረንሳዊ የዋሻ ጠላቂ በወቅቱ የነበረውን የጥልቀት ክብረ ወሰን ለመስበር ወሰነ። እናም ክሎድ ልዩ ድብልቅ የሆኑ ጋዞችን ተጠቅሞ ወደ 153 ሜትር ጥልቀት ቁልቁለት ተወረወረ። ነገር ግን በዚያ ከፍተኛ ጥልቀት ላይ በከፍተኛ የውሃ ጫና ምክንያት መሳሪያዎቹ ላይ ብልሽት ተከሰተ። ከዚያም በላይ ከፍተኛ የናይትሮጅንና የሂሊየም ክምችት በአንጎሉ ላይ ተጽዕኖ በመፍጠሩ ከፍተኛ የነርቭ ግፊት እስክንድረም የተባለ በሽታ አጋጠመው። ይህ ህመም በሰውነት ላይ ከቁጥጥር ውጭ የሆነ መንቀጥቀጥና የቅዠት ስሜትን አመጣበት። ክሎድ በከፍተኛ ጥልቀት ውስጥ ራሱን መቆጣጠር አቅቶት በዚያው ህይወቱ አለፈ። እናማ የውሃ ውስጥ ዋሻዎች ለአነስተኛ ስህተቶች እንኳን ቦታ የማይሰጡ የሰው ልጅ የስነ ህይወትን አቅም ገደቡን የሚፈታተኑ መሆናቸውን ይህ አደጋ አሳየ። የ1984ቱ የስቴርፎንቴን ዋሻ አደጋንም ዓለም አይታለች። ይህ በደቡባዊ አፍሪካ በሚገኘውና የሰው ልጅ መገኛ ተብሎ በሚታወቀው የስቴርፎንቴን ዋሻ ውስጥ የተከሰተው አደጋ በዋሻ ውስጥ የመንገድ መጥፋት ምን ያህል ገዳይ እንደሆነ የታየበት ነበር። በጥር 1984 ፒተር ቨልሁድ ሰንዶክ የተባለው ወጣት ጠላቂ በዋሻው ውስጥ ወደሚገኝ አንድ የውሃ አካል ውስጥ ዘው ብሎ ገባ። ዋሻው የጠራ ውሃ የነበረው ቢሆንም በንክኪ ምክንያት ከዋሻው ወለል ላይ የተነሳው ደለል ውሃውን ሙሉ በሙሉ አደፈረሰው። እናም ፒተር ወደ ኋላ መመለሻ ገመዱን በመልቀቁ መንገዱ እልም ብሎ ጠፋበት። መውጫውንም አጥቶ በውሃው ውስጥ ሲዋዥቅ በአጋጣሚ በዋሻው ውስጥ የሚገኝ አንድ ትንሽ የአየር ኪስ ወይም ደረቅ ቦታ አገኘ። ግን ደግሞ የገባበትን በር መልሶ ማግኘት እንደ ሰማይ ርቆት በዛው ቀረ። ይህንን ተከትሎም የነፍስ አድን ቡድኖች ለ6 ቀናት ያህል ዋሻውን በሙሉ ፈተሹ። ፒተር ያለበትን የአየር ኪስ ማግኘት ግን በፍጹም አልቻሉም። ፒተር በዚያ ጥቁር ጨለማና ቅዝቃዜ በነገሰበት የአየር ኪስ ውስጥ ለብቻው ተቀመጠ። ካለው ከፍተኛ የጭንቀት ስሜት የተነሳ በኪሱ በነበረች ትንሽ ማስታወሻ ደብተር ላይ ለባለቤቱና ለቤተሰቦቹ የመሰናበቻ ደብዳቤ ጽፎ የኦክስጅን ስንቁ ቀስ በቀስ እያለቀ በመሄዱና በብርድ ምክንያት ሕይወቱ አለፈ። አስክሬኑም ሊገኝ የቻለው ከሳምንታት በኋላ ነበር። የዋሻ አደጋ ዋና መንስኤዎች በሳይንሳዊ ትንተና እና ከላይ ከተጠቀሱት አደጋዎች ዋቢ አድርገን ስንመለከት በአጋጣሚ ብቻ የሚከሰቱ ሳይሆን በተወሰኑ የተፈጥሮና የሰውኛ ምክንያቶች ጥምረት የሚመጡ መሆናቸውን ተረድተናል። ለማሳያም ድንገተኛ የጎርፍ መጥለቅለቅ፣ ዝናብ በዋሻ ላይ ባይዘንብም እንኳን ማይሎች ርቆ የሚጥል ዝናብ በከርሰ ምድር ፈሳሽ መስመሮች በኩል ዋሻውን በደቂቃዎች ሊሞላው መቻሉ ለአደጋው መፈጠር ምክንያት ሲሆን አየን። የሰው አካል ከዋሻው ስንጥቅ መጠን ጋር አለመመጣጠንና የስበት ኃይል ወደ ኋላ መመለስን መከልከሉ፣ የአየር ሁኔታና መርዛማ ጋዞች በዋሻዎች ውስጥ የካርቦን ዳይኦክሳይድ ክምችት መጨመር ወይም የኦክስጅን ማነስ ራሳቸው እንዲስቱ ያደርጋል። በውሃ ውስጥ ያሉ ዋሻዎች ላይ ያለን ጭቃ በእንቅስቃሴ መነካቱን ተከትሎ ውሃውም ሙሉ በሙሉ በማደፍረስ
እይታን ዜሮ የሚያደርጉ አደጋዎች መኖር ወሳኝ ምክንያቶች ነበሩ። በእነዚህ አሰቃቂ አደጋዎች ምክንያትም በአሁኑ ወቅት የዋሻ አሰሳ ስፖርት ከፍተኛ የደህንነት ደንቦችን እንዲከተል ተገዷል። ከደንቦቹም ለማሳየት እያንዳንዱ አሳሽ ቢያንስ 3 ገለልተኛ የብርሃን ምንጮች ማለትም የራስ መብራት፣ የእጅ ባትሪና የመጠባበቂያ መብራት መያዝ እንደሚያስፈልግ ያስቀምጣል። ከብቻ መጓዝ ይልቅ ቢያንስ 4 ሰዎች ባሉበት ቡድን መጓዝን ተመራጭ አድርጓል። በውሃ ውስጥም ሆነ ውስብስብ በሆኑ ደረቅ ዋሻዎች ውስጥ ወደ ኋላ መመለሻ መስመር የሚሆን ጠንካራ ገመድ መዘርጋት የግዴታ ነው። ወደ ዋሻ ከመግባቱ በፊት የ24ና የ48 ሰዓታት የአየር ሁኔታ ትንበያዎችን በጥልቀት ማጥናት ያስፈልጋል የሚሉት ነጥቦች ዓለም ካለፉት አሰቃቂ አደጋዎች የተማራቸው ናቸው። ሲጠቃለል ዋሻዎች የምድራችን የመጨረሻዎቹ ያልተነኩና ሚስጥራዊ ክፍሎች ናቸው። ነገር ግን ታሪክ እንዳስተማረን እነዚህ ቦታዎች ለደፋሮችና ለደህንነት ደንታ ለሌላቸው ሰዎች ምህረት የላቸው። ከኑቲፑቲ አስፈሪ ስንጥቅ እስከ ታምሉዋንግ የውሃ መጥለቅለቅ የደረሱት አደጋዎች የሰው ልጅ ከተፈጥሮ ኃይል ጋር ሲጋፈጥ ያለውን ደካማነት ያሳዩ ናቸው። እነዚህን ታሪኮች በዚህ ጥንቅር ማቅረባችንም የዋሻ አሳሾች ፍርሃት እንዲያረባቸው ለማድረግ ሳይሆን ለተፈጥሮ ተገቢውን ክብርና ጥንቃቄ በመስጠት የሰዎችን ሕይወት ለመታደግ የሚረዳ መሆኑን ለማሳየት ነው። ውድ የቻናላችን ቤተሰቦች ቤታችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቆይታችንን ስናጠናቅቅ በቀጣይ በሌላ ያልተሰማ መሰናዶ እንደምንገናኝ ቀጠሮ በመያዝ ነው። ሰላም።